በአጼ ምኒልክ ዘመነ መንግስት በ1900 የገንዘብና ጓዳ ሚኒስቴር መቋቋሙን ተከትሎ ያሉትን ንብረቶች የሚጠብቁና ምርመራ በማድረግ የሚከታተሉ ግለሰቦች የዛሬው አንጋፋ ተቋም የፌዴራል ዋና ኦዲተር መስሪያ ቤት ጅማሮ እንደሆኑ ታሪክ ቢያሰፍረውም የተደራጀ ዘመናዊ የኦዲት ስርዓት በኢትዮጵያ ያበበ የመጣው በንጉሱ ቀዳማዊ ኃይለ ሥላሴ አስተዳደር በ1937 ዓመተ ምህረት በአዋጅ ስልጣንና ተግባር ተሰጥቶት ከገንዘብና ጓዳ ሚኒስቴር ተለይቶ የሂሳብ ኮሚሲዮን በሚል ስያሜ የዛሬው የፌዴራል ዋና ኦዲተር መስሪያ ቤት ተቋቋመ። ከ1937 ዓመተ ምህረት ጀምረን አሃዱ ብለን ስንቆጥር የመንግስትንና የህዝብን ሀብት እየጠበቀ 8 ዓመታትን አሳልፏል። የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል ዋና ኦዲተር መስሪያ ቤት አመሰራረቱ መሰረቱ ህገ መንግስቱ ነው። ስልጣኑ የሚመነጨው ከህገ መንግስቱ ነው። የኢትዮጵያ ዋና ኦዲተር የዓለም አቀፍ ዋና ኦዲተሮች ማህበር አባል ነው። በእነኚህ ማህበራት የተቀመጡ መርሆች አሉ። የሊማና የሜክሲኮ ዲክላሬሽን የምንላቸው መርሆች አሉ። እነኚህ 8 መርሆች በህግ ተካተው መቀመጥ አለባቸው። የኛም የህግ መሰረትና ተግባርና ኃላፊነታችን ከዚህ ነው የሚመነጭ ማለት ነው። ከቅድ እስከ ሪፖርት ድረስ ዓለም አቀፍ አሰራሮችንና መለኪያዎችን በመጠቀም ክትትልና ቁጥጥር የሚያደርገው የፌዴራል ዋና ኦዲተር መስሪያ ቤት የመንግስትና የህዝብ የፋይናንስና ቁሳዊ ሀብቶች በህግ በደንብና መመሪያ መሰረት በአግባቡ በስራ ላይ መዋላቸውን በህጋዊ ኦዲት በማረጋገጥ የግልጽነትና የተጠያቂነት አሰራር እንዲጎለብት ለማድረግ ብሎም የመልካም አስተዳደር ስርዓት በአግባቡ እንዲረጋገጥ ከ80 ዓመታት በላይ የኦዲት አገልግሎት ሲሰጥ የቆየ ነፃና ገለልተኛ መንግስታዊ ተቋም ነው። የሚባክኑ ሀብቶችን እንዲጠበቁ አጥፊዎችም እንዲጠየቁ እናደርጋለን። ስለዚህ ይህ ተቋም ለመንግስት የጀርባ አጥንቱ ነው እያገለገለ ነው ብዬ ነው የማስበው። በፋይናንሻል ኦዲት የፌዴራል በጀት በአግባቡ ጥቅም ላይ መዋሉን፣ በክዋኔ ኦዲት ደግሞ የወጣው በጀት ለታለመለት ዓላማ መዋሉን መርምሮ ግኝቱን ለህዝብ ተወካዮች ያቀርባል። በክዋኔ ኦዲትም ከጊዜ ወደ ጊዜ ቁጥሩ እየጨመረበትና እንደውም ከሌሎች እኛቻ ከምንላቸው ከአፍሪካ ሀገራትም በቁጥር ደረጃ የተሻለ ነው። በዚህ መልኩ እየሰራን እንገኛለን። ሌላው የሰጠን ሪፖርት ብቻ አንብበህ አይደለም፣ በቀጣይ ተጠያቂነትን የሚያረጋግጥ ስለሆነ ወደ ህይወትም የሚገባ ስለሆነ መስመር በመስመር ሪቪው እያደረግን ነው ሪፖርት እንዲወጣ የምናደርገው። እኛም በምንሰራው ስራ ኳሊቲ ላይ ኮምፕሮማይዝ አናደርግም። የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት ለክልሎች የሚሰጠውን ድጎማና በጀት ኦዲት የሚያደርግ ሲሆን የአቅም ግንባታውን በቀጣይነት በመያዝ ወቅቱን የዋጀ ዘመነኛ የኦዲት አሰራሮችንና መለኪያዎችን በማካተት የአውሮፓ ህብረትን ጨምሮ ከተለያዩ አጋር አካላት ጋር በማበር ስልጠናዎችን ለኦዲተሮች፣ ለክልሎችና ለኦዲት ተደራጊ መስሪያ ቤቶች ጭምር ተደራሽ በማድረግ የኦዲት ስራውን እንደ ሀገር ወጥ በሆነ መልኩ ማስቀጠል ከመቻሉም በላይ ራሱን በማዘመን ላይ ይገኛል። መስሪያ ቤቱ ተቋማዊ ቁመናውን የበለጠ ለማሻሻል ዘርፈ ብዙ የሪፎርም ስራዎችን እያከናወነ ሲሆን በተለይ በቅርቡ ቀደም ሲል የነበረውን የመስሪያ ቤቱን ህንፃ በአዲስ መልክ በጥራትና በውበት አሻሽሎና ለስራ ምቹ አድርጎ በመገንባት ህንፃውን ከሚመጥኑ ቁሳቁሶችና ዘመናዊ ዲጂታል ሲስተሞች ጋር አደራጅቷል። ህንፃውን ማሳመር ብቻ አይደለም፣ በዋነኛነት ለስራችን ምቹ የሚሆን አደረጃጀት ነው ያደረግነው። ለቀጣይ 20 ዓመት ሊያገለግል የሚችል የአይቲ ኔትወርክ ዝርጋታ አድርገናል። ይሄን የሚሸከም ዳታ ሴንተር አለን። ከአንደኛ ፎቅ እስከ 10ኛ ፎቅ መረጃ የሚያስተላልፉ ስክሪኖች አድርገናል። ሌላው ሰራተኛው አንዱ ተረጋግቶ ስራውን መስራት ስላለበት ምቹ የሆነ ካፍተሪያ አዘጋጅተን በተመጣጣኝ ዋጋ የሚቀርብበት ሁኔታ ነው ያለው። ጂም አለ። ሰራተኞች ጂማቸውን እዛ እንትን ይላሉ። ሌላ ስራቸውን ተረጋግተው እንዲሰሩ የህፃናት ማቆያ በደንብ አደራጅተን እዛ ልጆቻቸውን እያመጡ ሰራተኞቻቸው ደግሞ ውጤታማ እንዲሆኑ
አድርገናል። የህዝብና የመንግስት አይን ሆኖ ለ8 አስርት ዓመታት ገለልተኛና ነፃ መንግስታዊ ተቋም በመሆን የተሻሻሉ የኦዲት ማኑዋሎችና የአሰራር ዘዴዎችን በመተግበር ላቅ ያለ አፈጻጸም በማሳየቱ ስኬታማ ተቋም አድርገውታል። እዚህ ጋር የምትመለከቷቸው በተለያዩ ሀገራት በመናደርጋቸው ስብሰባዎች የተቀበልናቸው ሽልማቶች ናቸው። አጋጣሚ ነው እነዚህ ሁሉም የተቀበልኳቸው ሽልማቶች ናቸው ወይ ስጦታዎች ናቸው። ይህን ባለፈው የብሪክስ ስብሰባ በነበረ ጊዜ በነበረን የጎንዮሽ ውይይት ከህንድ ዋና ኦዲተር የተበረከተ ነው ለኢትዮጵያ። ይሄኛው ደግሞ ኢንዶኔዥያ ኢንቫይሮንመንታል ኦዲትን በተመለከተ ኦዲት ነበር። ምክትል በነበርኩበት ጊዜ እንደውም እኔ የተቀበልኩት። ከትምህርት ቤት ከወጣሁ ጀምሮ ነው እዚህ መስሪያ ቤት ውስጥ እየሰራሁ ያለሁት። እዚህ መስሪያ ቤት ውስጥ እያለሁ መስሪያ ቤት ይህንን እድል በማግኘቱ በጣም ደስተኛ ነኝ። ኢትዮጵያ የብሪክስ አባል ሀገር ከሆነችበት ጊዜ ጀምሮ የፌዴራል ዋና ኦዲተር መስሪያ ቤት ከአባል ሀገራቱ ዋና ኦዲተሮች ጋር ከፍተኛ የሁለትዮሽ ግንኙነትን በማድረግ ላይ የሚገኝ ሲሆን ባሳለፍነው ዓመት ራሽያ ሞስኮ ላይ ባዘጋጀችው ስብሰባ መስሪያ ቤቱ ንቁ ተሳትፎ በማድረግ የዓለም አቀፍ ግንኙነትና ተሳትፎውን ከጊዜ ወደ ጊዜ በማጠናከር ላይ ይገኛል። እንደ አጋጣሚ ሆኖ ይሄ ዓመት ህንጻችንም የተመረቀበት ዓመት ነው። በዋና ኦዲተር ታሪክ ውስጥ የመጀመሪያ ሴት ዋና ኦዲተር አሁን እየመሩት ነው መስሪያ ቤቱን። የመጀመሪያዋም ሴት ነኝ፣ እድለኛም ነኝ። እኔ አመራር ልሆን እንጂ አስተባብሮ መስራት የራሱን ውጤት አለው። የኦዲት ስራ ደግሞ በባህሪው ቲም ወርክ ነው፣ በብቻ የሚሰራ አይደለም። ከላይ እስከታች ሁሉንም በእኩልነት በማየት ስራውን እንዲሰራ አድርጊያለሁ ብዬ አስባለሁ። ከዚህ በፊት የነበሩ አመራሮችም አሁንም ያሉ አመራሮች ለስራው በቁርጠኝነት ኦዲተሩ በነፃነት እንዲሰራ ሙያውን እንዲያዳብር በስልጠና እንዲያግዝ ለሚያበረታቱ በሙሉ በጣም አመሰግናለሁ። ሽልማት የመጣው የኔ ብቻ ጥረት ነው ብዬ አላስብም፣ የሁሉም ድምር ውጤት ነው ብዬ ነው የማስበው። ስለዚህ በዚህ አጋጣሚ ከሁሉንም ሰራተኞችን የስራ ባልደረቦችን እንኳን ደስ ያላችሁ ማለት ፈልጋለሁ።